ጸሎት ከእግዚአብሔር ጋር መነጋገር ነው አይደለም፣ እግዚአብሔርን ማናገር ነው። እግዚአብሔርን እያነጋገርከው አይደለም፣ እግዚአብሔርን እያነጋገርከው ነውና ጠዋት ጸልየህ ማታ መጽሐፍ ቅዱስ ማታነብ ከሆነ ተናግረህ ብሎ ሊጀምር ሲል ተተው እየሄድክ ነው። በቃኝ ማለት ነው። አውርተህ ማለት ልክ እግዚአብሔር ላይ ራሱ ቆይ በምን ይመልስልህ ታዲያ ምን እያረክ ነው? በምን ይንገርህ? እውነት እስኪ አንተ ስብከት አዳምጠህ የህይወትን ጥያቄ መልስ አታገኝ። አንተ ጸሎት አድርገህ አንተ ሱባኤ ይዘህ እግዚአብሔር ስላንተ ጉዳዩን ይፈቅደዋል አይፈቅደውም የሚለው ነገር በጣም ኮቪስ ነው። ቤተክርስቲያን በደንብ ታስተምረው ይንሳ አባትን ጸሎት አድርግ፣ አንድ ሳምንት ጸሎት አድርግ፣ ሱባኤ ግባበት፣ ያዝበት። እግዚአብሔር ሆይ ግን በጣም ወሳኙ ነገር ልንገር፣ የእግዚአብሔር ፍቃድና የራሳቸው ፍቃድ አለ አይደል? አሁን የወይን ጠርሙስ ውስጥ ወይን አለ እንበል። እሱ ውስጥ ማር መክተት ከፈለክ የመጀመሪያው ነገር ወይኑን ትደፋዋለህ አይደል? ታጥበዋለህ። ብርጭቆ ወይን እንዳይሸት ፀሐይ ላይ ታደርገዋለህ። ከዛ ነው ማሩ የሚገባው። የራስህ ፍቃድ ውስጥ የእግዚአብሔርን ፍቃድ መክተት አትችልም። መጀመሪያ ኒውትራል ነው ወይ